ወዮ ወዮ ተጋሩም በዚህ ጎናሉ ዋ መጀመሪያም ከልጅቷ ለትግሬ ሙትመጥና አይደለችም ቀጫጫና ጥቂት የላት ጡት የላት አንድ ቁጥር ዝም ብላኝ በቀደም ጅማ ላይ ያጫት እርሻ ያላት የሀብታም ሴት መስጠት እንችላለን። እኔ አዶናይ በትግሬነቱ አይደለም በቃ ኢትዮጵያዊ መንፈሱ ሀገር ወዳድነቱ ኢትዮጵያ እነሆ ዛሬ በጃኒና በአዶናይ የመለያየት ፕራንክም ይሁን ታንክ አናቅም፣ ግን በእነሱ በመለያየታቸው ኢትዮጵያውያን አስገራሚ የሆነ ነገር ኢትዮጵያውያን በዚህ ደረጃ ንፍጥ ጭንቅላት ነው ወይ ያላቸው? ኢትዮጵያውያን ሶሻል ሚዲያ አጠቃቀም እንዴት ነው? እነማን ናቸው? ይሁኑ የሚያስጠሉ ሴቶች በዛ ላይ እድሜያቸው 30 ከ30 በላይ እንዴ ሰው አረብ ሀገር የቤት ሰራተኝነት እየሰራ እንዴት ነው በጃኒና በአዶናይ አልቅሶ ሆስፒታል የሚገባው? ኑሮ አያስለቅሰውም ወይ? የሚኖረው ኑሮ ከጃኒና ከአዶናይ በላይ አይደለም ወይ? ያንን ሁሉ ሽንት ቤት አጥባ ያንን ሁሉ ፎቅ ጠርጋ ታህት ፎቅ ጂቢ ሞያ ጂቢ አሲር እያላት ህፃን ልጅ እንደዛ እያላለካት ሊንዳ እያላለካት ሊንዳ ቴንክ ዩ ይሁን ጊፍት ሳይበቃ ሬስታን አልኩኝ። ጥሩ ነገር አውርዱ እናንተ ደግሞ ዝም ብላችሁ ብጭቅ አታርጉ። ሊንዳ አንቺ አሁን እዛ ቁጭ ብለሽ ስትሰበስቢ ነው የምትይው አይደለ? ስታስጠነቁ ምናምን 3-4ቱን አንበሳ ባንድ ማረግ ስቺ እና እንዴት ነው ይሄ ኑሯችሁ? እንዴት ነው እንዴ? አሁን እየተናገሩ ቢያንስ እንኳን ጊፍት ጋላሪ ላይ ያለውን አንበሳ ምን አለ ብትደብቁት? ድራማ ነው። ድራማ ቢሆንስ? አሁን እውነት ካልተለያዩ እነዚህ ሰዎች ባለጌ ናቸው። አሁን በእነሱ ፍቅር ሆስፒታል የገባች የቤት ሰራተኛ እንዳለች ሰምቻለሁ ከወደ አረብ ሀገር። ራሷን አንቃ የገደለችም ትኖራለች። እነዚህ ሰዎች ምን አይነት ነገር እየፈጠሩ እንደሆነ ያዩታል። ይሄን ቪዲዮ ይሄ ነገር ያስደስተዋል አዶናይን፣ ጃኒን ያስደስታታል። እውነት ቀልድ ከሆነ አንዷ መርዝ ካልሰጠው እኔ እኮ ህይወቴ እኮ በእነሱ የተመሰረተ እኮ ነው። እነሱ ደስ ሲላቸው ነው እኔ ደስ የሚለኝ። እነሱ ደስ ሲላቸው ነው ቤቴ ሙሉ የሚሆነው። ቤት እኮ የላትም አረብ ሀገር የሰው ቤት እኮ ተቀጥራ የምትሰራው። እናቴን እንዴት እንዳፈርኩኝ። እነዚህ ናቸው አሁን ሶሻል ሚዲያ ላይ ተሰብስበው ግሪሳው ነው። የሰው ልጅ እንዴት ራሱን እንደ በግ ይጠራል? እኔ የከሌ በግ ነኝ። ይሄ ነገር መጣራት አለበት። እነማን ናቸው እነዚህ ሴቶች? ከየት ነው የመጡት? የት አካባቢ ነው የሚገኙት በብዛት? እንዴት ነው እነዚህን ሰዎች ማንቃት የምችለው? ሰው ራሱን በበግ ይመስላል? አዎ ድብን በል እርር በል። እኔ የከሌ በግ ነኝ። እኔ አዶናይ ነኝ። በቃ ጃኒ ቢራቢሮ ነኝ። በመለያየታቸው እንኳን ያልቻልኩም እኔ ጨለመብኝ፣ ስራም አስጠላኝ። መዳሟ ስጠይቃት የሽፊ ሲላት ማማሞት እኔ የሚያስለቅሳቸው እንዲህ የሚያረጋቸው ቆይ ውስጣዊ ችግራቸውን መተንፈሻ አተውለት ነው። ይሄ ውስጣዊ ጭንቀታቸውን መተንፈሻ አተውለት የሆነ ሰበብ ፈልገው እያለቀሱ ሆስፒታል እየገቡ ነው። እናቴን እንዴት እንዳፈርኩኝ እኔ በቃ ጥምዝምዝ ጥልፍልፍ ደደቦች ከየት እንደመጡ አላውቅም። እኔ ደሞ ሲያስጠሉኩ ምን አለ ስለ ንጽህናችሁ ብትጠይቁ። ያንን ሩዝ ቅመሽ ቦርጭሽ ተደራራቢ መስሉ ቂጥሽ ላይ ያለው ሸንተረር፣ አንገትሽ ላይ ያለው ጭቅቅት፣ ጥፍረ መጥምጣም ስለ ራስሽ ንጽህና አንድ ቀን ተጨንቀሽ ማታቂ ሰዎች ተለያዩ ተብሎ እናትኛ ያሳፍራል እኮ። እኔ እነሱ ይታረቁ እንጂ ወላሂ ላዚም የወር ደሞዜን አንበሳ አውርጄ ለጃኒም ለአዶናይም አካፍላለሁ። አፈር አባሽ ብይ
አረ በጣም የሚያሳዝኑ ፍጥረቶች ናቸው። እናቴ ትሙት። አሜሪካም አሉ ምን አረብ ሀገር ብቻ አሜሪካም አሉ። በጣም የሚያሳፍር እንዴ! ህይወት የላችሁም እንዴ ምእመናን? እንዴት ነው በሰው ህይወት እንደዚህ ማለት ቆይ ሰውስ ታዛቢውስ ምን ይላችኋል? ቆይ እንደዛ አይናችሁ እስካብጥ ድረስ ያለቀሳችሁት ቆይ እንደዛ አልቀሰሽ እንደዛ ራስሽን ልታጠፊ ትንሽ ነገር ቀርቶሽ ዓለም ሁሉ ጭልምልም ብሎብሽ ምናምን ቢታረቁስ? ፕራንክ ነው ቢሉሽስ? ሞራልሽስ ምናምን ቆይ ምን ሆንሽስ? አሁን እናትሽ አታሳዝንም? እናትሽ የኮንጎ ጫማ ምልክት ጥፍሮቿን ነጭ አርጎት፣ በተለይ ኮንጎ ጫማ ታውቃላችሁ አይደል? ጥፍርሽን ብቻ ነው የሚሸፍን እንጨት በጀርባዋ ተሸክማ እናቴ ትሙት ጀርባዋ ጠቅላላ ጠባሳ የሆነ እናትሽ እንስራ ተሸክማ ምን እንስራማ የለም። አሁን ሸክላ ሰሪውን ቡዳ እየተባለ ሸክላ መስራት አቁሞ ይኸው ቢጫ ጀሪካን በቻይና ጀሪካን ውሃ ተሸክማ። እንዴት ነው ጀሪካን ደግሞ መጥፎ ነው፣ ቅርጽ ወገብ ነው ሰብር የሚያደርግ። ውሃ ፍለጋ ቢጫ ጀሪካን ይዛ እናትሽ ተራራ ለተራራ እየተንከራተተች በማገዶ እንጨት እንጀራ ጋግራ ሁለት አይኗ እያለቀሰ ጧት ብድግ ስትል የባህር ዛፍ እንጨት ደግሞ መጥፎ ነው። ሁለት አይኖቿን አይናር ጧት ላይ እኮ እናትሽ እኮ በዳሰሳ እኮ ነው ውሃ የምትፈልገው እኮ አይኗሯን ለመፈንቀል። እናቴን ውሃ ረስርሳ ነው እንደገና እንደዚህ የአይኗ አይላሽ መቼም አይላሽ አይጠቀሙ ያው አይላሽን በለው እንዲህ በእንትን ተያይዞ እግዚአብሔርን ባይናር ተያይዞ ጭስ ነው እንጀራ የምትጋግርበት። አባትሽ ሞፈርና ቀንበሩን ይዞ ወንድምሽ ከፍተ ሲያሰማራ ምናምን እንዴ ይሄ ነገር አይታያችሁም? እንዴ ይሄ ነገር አያስለቅሳችሁም? አዶናይ እኮ በወር 150 ሺህ ብር ከፍሎ ነው ቤቱን የተከራይ። 150 ሺህ መሃል ቦሌ ቡልቡሌ ላይ አንቺ ነቀርሳ ዲያፍን ታምዲያውላ ቤተሰቦችሽን ሄዲያዬ እኔን ህዝብ እንዴት ነው የማነቃው? እኔን ብሎ አንቂ ጉሊት ቁጭ ብላ ቲማቲምና ሽንኩርት ይዛ እናትሽ የሚገዛት አቶ በጠራራ ሳይ ጃንጥላ እንኳን መግዣ የሌላት እናትሽ። አረ ስንቶቻችን እንዴ ቤተሰቦቻችን ኑሮ እንኳን ያስለቀስ ነበርኩ። የእናንተ ተለየ። አንዷ ሆስፒታል ገብታለች። ሆስፒታል ምን አለ በሉኝ አልዋሽም አንለያይም። ኧረ እንዲሁ ናቸው አሳዩት ጠላት ርር ይበል። የምን አባሽ ጠላት ነው? እንዲሁ ጠላት ሳይበለው እንዲሁ ታረቁላላ ብላችሁ ያልጃልኩ። ኧረ ወላሂ ልቤ ተንሰፈሰፈ። እኔ አልጫራ ፈራባሽ በይ ራፈራባ እንዴ ትሄድ ነው የመጣችሁት? አሁን ደግሞ በቃ ሊያሾን ተመልከቱ እንዴት ቀጠል እንዲያረገችኝ እንደዛ ስትናገር ደስ ብሏት እኮ ነው። ጠላቷ እኮ ናት ጠላቷ። እኛ ግን የቢራቢሮ ፌሚኒስቶች አንበገርም። ወላሂ ወዲህ ኋላ እንመጣም። እናስታርቃቸው፣ እንባችንን እናፍስስ። መቼም ጥፈንላቸው አይመልሱልንም። እንባችንን እያፈሰስን ሁላችንም አጫጭር ቪዲዮ እንስራ፣ ይድረሳቸው። ራዶን አይተው ጠላት ምን ይላል? ተው ቆረቆንዳ ጋሩን በዚህ ጎናሉ። ዋ መጀመሪያም እኮ ልጅቷ ለትግሬ የምትመጥን አይደለችም። ቀጫጫና ጥቂት የላት ጡት የላት አንድ ቁጥር ዝም ብላ እኔ በቀደም አይቻት ሴት ናት። ቆየ ተጋሮች የት ሄዶ ነው አሉ አይደል? እንደ ቆንጆ ተጋሮች ለአሸንዳ በዓል ላይ ቂጣቸው ላይ ሳር ጉዝጉዝ አድርገው ደስ ያለችው ሴቶች አቶ ነው ሊያዋርደን ፈልጎ ነው እንጂ አሁን ግን ጥሩ አድርጓል። እኔ በሞላያታቸው ደስ ብለኛል። ትግሬ ለትግሬ ነው ማግባት ያለበት። በቃ ፖለቲካው ንብዛህ እንበዛዛህ እርስ በርስ እንጋባ እንቆራረብኛ ትግሬዎች። የታባታች ጃኒና ዲጂኒ የምትመስል ቀጫጫ ሴትዮ ለአዶናይ ከሹቬላ ትግሬ እኮ ነው፣ ቆንጆ ትግሬ እኮ ነው። ተሰብስበው እኮ እናቴ
ህይወት የላችሁም ምን በቃ አለቀላችሁን? ቆይ ግን ቪዲዮን ዩቲዩብ ላይ እየፖስታችሁት ነው? ጊፍት እያገኛችሁበት ምንድነው የምትሰሩት እናንተ? ቆይ ምንድነው የምታረጉት? አሁንም አበቃ ለአንዲት ትግራይ ቆንጆ ትግራይ እንፈልግለታለን አሉ እኮ ብዙ ትግሬዎች እኮ እልትብለጽ እልትርሓስ አሎቸው ሁሉ እኮ ተሰብስበው ሞርስ አድርጎ መቀሌ ግብት ብሎ ያገባል እኮ። ግን ምን አባቱ አዲስ አበባ እያስተዋወቀ መቀሌ ፖለቲካ እየሰራ እከካም ኦሮሞችም አሉ ግን የወሎየው በቃ ባሰ። እናቴ ትሙት መንቃት አለበት። ይህን ህዝብ ማንቃት አለበት። ኦሮሞም የራሱን ፖለቲካ ነው የሚሰራው። እንግዲህ የዳነች አበቤ ልጅ አላች እኮ እሷንም ማግባት ይችላል። አዶናኛ ልጃችን ነው፣ አገራችን ያስተዋውቃል፣ መንግስታችን ይደግፋል፣ ህዝቡ ይቃጠላል። እኔ አዶና ይማቻኛል። አው ጃኒ ቢፋታት ራሱ እናቲቱ ጅማ ላይ የጫት እርሻ ያላት የሀብታም ሴት መስጠት እንችላለን። እኔ አዶናይ በትግርነቱ አይደለም በቃ ኢትዮጵያዊ መንፈሱ ሀገር ወዳድነቱ ኢትዮጵያ ይላል። በቃ ኦሮሞ ፖለቲካ እየሰራኩ እኔ በቃ አዶናይ ደስ ይለኛል። ፈረንጅ ጋር ተነጋግሮ ሀገሩ ላስጎባኝ ልማት ላሳይ በቃ ደስ የሚል ነገር። ትግራይ አልገባም ግን መቀሌን ያህል ብለን ስንጠብቅ አክሱምን ያስጎበኛል ስንል ደብረ ጽዮን እዝች የመጣ ቀን እዝች አስቀራል። እኔ ግን ሁሉንም ብሔር ብሔረሰቦች በዚህ ጉዳይ ታዝቤያለሁ። እንደ ወሎ እየታዘብኩት ሰው የለም። እንዳለ ሆስፒታል የገቡት እንዳለ ከስሪንቃ ከጊራና ከደሴ እናቴት አንዲት ኦሮሞ ብቻ ናት። እኔ አልቻልኩም። ወንድ ልጅ ነገር እንደዚህ ነው። እኔ አልቻልኩም። ወዮ ጃኒኮ ልብጎ ፍቅሪ ማንቀርቀቢ ዛሬ ውሎ ነገ ሚንቅሪ አዲስ ፍቅር ዛሬ ውሎ ነገ ሚንቅሪ ያለ ነው። ግን ቢሆንም እኔ ፍቅራቸው ደስ ይለኛል። አዶናይ እኮ ለሴት ልጅ ያለው እንክብካቤ እቅፍ አድርጎ እንጥልጥል አድርጎ ቢቀርባችሁስ እናንተ ሰዎች ቢቀርባችሁስ ስታስጠሉ። ደግሞ ቢያንስ ጃኒን እዩዋት እናቴ የድሮ ፊቷን ቀይራለች በሜካፕ ምናምን ራሷን በመጠበቅ እናቴ ውበቷን ትጠብቃለች። ጭቅቀቷን በፊት የነበራትን ጭቅቀት እንዲህ በቃ የማትቀባው ነገር የለም። ፊቷ ላይ የማታረገው ክሬም የለም። ጧት ተነስታ ምናምን እናንተስ ስታይናራችሁ እታችሁ በሳሙና ኧረ እናንተ በሳሙና የማትታጠቡም እናቴ በደረቋ ነው እንደዚህ ልስልስ አርጋችሁ ሸካራ ፊት። በተለይ እጃችሁ ደግሞ ይሄ ክሎሮክስ ምናምን እስቲ እንደው የቤት ሰራተኞች እነ ጃኒን ምናምን የምትደግፉ እስቲ እጃችሁን ንኩት እስቲ። ልስላሴ ያለው ሸካራ እኮ ነው አይደል? እጃችሁ ሸካራ ነው። ይሄ ክሎሮክሱ የላጠው የምታጸዱበት የምትፈገፍጉበት የቃሽቡ ምልጥልጥ ያደረገው እጃችሁን እስቲ እዩት። በእግዚአብሔር እጃችሁን እዩት። ፊልተር የማይቀይረው እጅ እኮ ነው ያላችሁ፣ ሽክርክር ያለ እጅ። እስቲ እግራችሁን ጥፍራችሁን እዩት እስቲ በእግዚአብሔር። ጃኒን እዩት። ከዛ ላይ ፎጣለች። ራሷን ነው የምትጠብቀው። ጧት ተነስታ ጥፍሯን ተሰርታ አንቺ ጥፍርሽን ተሰርተሽ ታውቂያለሽ? መዳም ቤት ከገባሽ ጀምሮ እንደው ጥፍርሽን መዳም ቤት ብትተኪ ምንድነው መዳምሽ የምታረግሽ? እዛችሁ የመጣሽባት ወረዳ ክልል ቀበሌ እናትሽ የቁብ ብር ሰብስባ ወደ አረብ ሀገር የለካችብሽን ገንዘብ ሰዓት ካፊ አንጠልጥላ መዳምሽ ታባርሻለች። ጃኒ ግን እስከነ ጥፍሯ እስከነ ምናምን ሽክ በላ ምናምን አይሽ። እናቴ እፈሩ። አረ ማፈር አለባችሁ።
ጭራሽ የአባትሽን ሰንጋ በሬ ሽጠሽ አረብ ሀገር መጣሽ። አባትሽ አሁን በአህያ እያረሰን አባትሽ ያወጣውን ገንዘብ እንኳን አልመለሽም። አሉ አንዳንድ ሴቶች አሉ፣ አንዳንድ ሳይሆን በርካታ ሴቶች አሉ፣ ሶሻል ሚዲያ ተጠቃሚ ያልሆኑ ሴቶች አሉ፣ አረብ ሀገር የሚኖሩ በጣም ብራሞች፣ በጣም ብራቸውን የሚቆጥቡ፣ ቤተሰቦቻቸውን የሚረዱ፣ ላይፋቸውን ያስተካከሉ፣ ከራሳቸው አልፈው ለሌላ ሰው የሚሆኑ እናቴን ብዙ ሴቶች አሉ። እነዚህ የማይረቡ ደደብ ሴቶች ጃኒ ጂኒ መደገፍ እኮ መብታችሁ እኮ ነው፣ መደገፍ መብታችሁ ነው። ግን የናንተ ኦቨር ሆነ፣ ኦቨር ዶዝ ሆነ። የናንተ በቃ ከህይወታችሁ በላይ ሆነ ሁሉም ነገር። ወልደሻል፣ ልጅ አለሽ፣ ፍቅረኛለሽ፣ ባላለሽ፣ ህይወትስ አለሽ ወይ? አንቺ በተለይ ሆስፒታል የገባሽው ቀጫማም እነዚህ ናቸው። ግሪሳ ደግሞ ብዛታቸው አረብ ሀገር የመጡት ከሆነ ማሽን ተፈልፍለው ነው። አንድ አይነት አስተያየት፣ አንድ አይነት መልክ፣ አንድ አይነት ጭቅቅጥ፣ አንድ አይነት ጭርት እናት ትሙት ሰብሰብ ብለው መቀበል አንድ ላይ ነው የመጡት። ከዛ ይሄንን የመዳም ፍሪ ዋይፋይ አለ። ሐማሟን ሽንት ቤቷን አጥባ ከጨረሰች በኋላ አንድ ቤት ውስጥ ግር ብላ 100 ሺህ ቁጭ ትላለች። በቃ እውነት ነው፣ ደግ አድርገሻል እቴቴው። እስቲ ስታስጣሉ እናታችሁ እኔ እናቴን እኔ ቋቅ ነው ያላችሁ። በቃ ቋቅ። የሰለጠነው ሀገር ላይ የምትኖሩ ሰዎችም አላችሁ እንደዚህ ግሪሳዎች። ከአንድ አካባቢ መታችሁ እነሱ አረብ ሀገር ጣፈንታቸው ሆኖ እናንተ ደግሞ ጣፈንታችሁ አሜሪካና አውሮፓ ካናዳ ሆኖ እንዲሁ የምትግማሙ ቀኑን ሙሉ 14 ሰዓት የሰራሽበትን ልብስ እዛው ለብሰሽ ትተኛለሽ። ደክሞኛል ጂንስ ሱሪ እናቴን ጥብቅብቅ ያለ ጂንስ ሱሪ በዛ ቁማ ስትሰራ ተመልከቱ። ስትነዳ ምና ግምትምት ብላ ትመጣለች። 14 ሰዓት ነው የሰራሁት ብላለች። መታጠብ የለ ምን ይል ጧት ብድግትልና አይኗኗር እየፈለቀች እናቴ ጂንስ ሱሪዋ የሚወጣ በ3 ቀን አንዴ ግምትምት ብል ከዛ የሆነ ትርፍ ሰዓት ይኖራታል። እንቅልፍ እንዳይወስደኝ እንቅልፍ እንዳይመጣ ይብላ ቲክቶክ ላይ ትገባለች። ጃኒ የኔ ፍቅር ራዶናይ ወይኔ ንቃቴ ህሊናዬ ደደቦች እናቴ የሷን ጂንስ ሱሪ ለማውለቅ ታይት ጂንስ ሱሪ በታይት አስቡት። የፍየል ቆዳ ብትገፍ ይሻላል። ከላይ ጀምረ እየሳብክ ጂንሱ ግልብት ይላል። በተለይ ተረከዙ አካባቢ ላይ ሲደርስ በቃ ትግል ይቅርበይ በላ እንደዚሁ የጂንስ ሱሪ አምጥተህ እንጂ በጀርባዋ ላይ እስር አድርጎት እዛው በጂንስ ሱሪው አንቀዛ እናቴ ትሙት ጭቅቅታዎች ናቸው። ፊልተር ያሳምራችሁ ብለላል። አሁን ጃኒን ብታዩት እናቴ ትሙት ለቤተሰቦቿ መኪና ለሳ ቤት ምናምን ጽድት ያለ ኑሮ ነው የምትኖር። እናንተ ገረዶች ናችሁ፣ የቤት ሰራተኞች ናችሁ። ግቢ ታጥባላችሁ ጧት ተነስታችሁ። እናቴ ትሙት እውነቴን ነው አውቃለሁ። ከዛ ህፃን ልጅ የ7 ዓመት ልጅ መጥቶ ጂቢ ማያ ያላ ምናምን እያለ ይጮህብሻል። አናድም ግን አንቺ በ30 ምናምን ዓመትሽ ህፃን ልጅ ሲጮህብሽ ከዛ ደግሞ ጃኒ ስትይ ደግሞ በቃ ይሄ ነገር ዝብርቅርቅ አይልብሽም? አሉ እኮ አንዳንዶቹ አንገታቸውን ደፍተው እናቴ ያለባቸውን ነገር አውቀው እንትናን ተነኩብኝ እኔ እኮ የእንትና በግ ነኝ። አንቺ የመዳም ገረዱ ነሽ፣ የእንትናም በጉ ነሽ። ምንድን ነው የምትይው? እናት አሉ ሁሉንም አይደለም አሉ። እናቴን እንዬ አንድ ነገር ልንገርሽ፣ እኔ ማውቃቸው ሴቶች አሉ፣ አረብ ሀገር የሚኖሩ ሴቶች መኪና ሁሉ ያላቸው ሴቶች አሉ። መኪና እናቴ ትሙት ገራሚ ቤት ያላቸው ሀገር ላይ ምናምን ሰርተው በቃ የገጠር ልጆች ናቸው። ቤታቸው ምናምን አሉ ብልጥ ግን አብዛኛው ግሪሳው መንጋ ጅብ እርስ በርስ አታውቃቸውም። በቃ አታውቃቸው፣ ዘርም የላቸውም እነዚህ ጭንቅላትም የላቸውም። በዛ ላይ ደግሞ ጭቅቅታሞች ናቸው። እናቴን ለትዳርም አይሆኑ ሲግማሙ ሳያስቡት ምናምን አረብ ሀገር 5 ዓመት 6 ዓመት የቆዩ ሴቶች ናቸው። በቃ ይሄ ነገር ህይወታቸውን አመት ባል የላቸው። እንደው አንዳንዶቹ እንኳን ይሻላሉ፣ ኢጃዛ ቤት ይወጣሉ። እስቲ ዛሬ ዝንጥ ብዬ ኢጃዛ ቤት ልሂድ ምናምን ይላሉ። እነዚህ ኢጃዛ ቤታቸው በቃ ይሄ ነው።
ቲክቶክ ላይ በተለይ እንደዚህ አይነት ሰው ስታገኙ ውቃቢውን ግፍፍ ሂድ ከዚህ ቆማጣ እስቲ ህይወትን አሳየን በሉት። እናቴ ሄድ ከዚህ ጥፍ እኔ ጃኒን አትንኩብኝ ምናምን የሚል ቤት ውስጥ ትገባና እስቲ ህይወትን አሳየን አንተ የት ነው ያለው የቤት ሰራተኛ ነኝ ይል ጃኒ ብታያችሁ ታስቀጥራችኋለች። እናቴ ትሙት ጃኒ መንገድ ላይ ብታይ ሰላም አትልም። ኦ አድናቂ ነህ ቴንክ ዩ ዘው የሆኑ ጋርዶች ምናምን አላት ፕሊዝ ዘው ኖ ጃኒ እኮ ለእናቷ የቤት ሰራተኛ ቀጥራለች እኮ እናቴ የቤት ሰራተኛውን ቲክቶክ እንዳትጠቀሚ ብላታለች። አንቺ እናቴ ጃኒ የቤት ሰራተኛ አለ አንቺ አረብ ሀገር የቤት ሰራተኛ አለ። ማፈር ነው ያለባችሁ፣ በራሳችሁ መሸማቀቅ ነው ያለባችሁ። እንዴ አትደግፉ አላልኩም ምን እኮ አሁን እንደዚህ ሲባል መቃኛ ቃንቷ እኮ ነው ደጋፊ ያለው እሱ። እኛ ደግሞ አርር ተላታለህ እንጂ ለእሷ እንሰዋለን። ለምን አባሽ ባናትሽ አትተከይ? ምን አገባኝ። ግን ማፈር የለም መሸማቀቅ። መጀመሪያ መደገፍ ቁጥር እንዴት ትመቸኛለች፣ ታስቀኛለች፣ ታዝናናኛለች። ኖ እናንተ ህይወታችሁ አንዳንዶቹ እኮ በቃ አለ አይደል አሁን ጃኒ ምናምን የሆነ ሰው ቢሰድባት መልስ አትሰጥም። እንዲህ ሰራተኞች አሉ አይደል እንዴ ብትከፍላቸውስ የሆነ ሰው አሁን ተከፍሉት አሁን አንድ ሰው ይከፍልና ጃስ በልልኝ ይሄን ሰው ምናምን ይሏል። እንዴት የሰው ልጅ በነፃ ጃስ ይላል? እንደዛ ሄዱ ምናምን ጃኒን ተናግረሽ እንዲያሸልብ አለቅሽም ደሞ ላይሽ ላይ ወጣብሻለሁ እደንስብሻለሁ በሷ ህይወቴን ነው የምሰጥሽ አለቅሽም ቀይ መሰበሬ ናት ቢጫ አረጋታለሁ ተፈልኩ እንዲህ ምን አገባ ቆይ አንዴ መጣሁኝ ይሄድብሻለሁ ጠብቂኝ መዲያም ጠርታኝ ነው ቆይ ትላልና ትሄዳለች መዲያም ና ምናምን ጠይብ ቆይ አንዴ ይሄን ሩዝ እየቀቀልኩ ነው ልስጣቸው ምግባቸውን ልጆቹ ትምህርት ቤት እየተመጡ ነው ልቀበላቸው ይው ማታ ላይ ያ እንደዛ ደክሟት ማረፍ ስትችል ወይ ደግሞ የሆነ መንዙማ ቁርአን የሆነ ታሪክ ነገር እንደው ምን አለ በእናታችሁ አረ ንገሩኝ በእናታችሁ ያንን እየሰማች አባከሌ የሰው ልጅ እነሆ ህይወቱን ከእግዚአብሔር ጋር ያቆራኝ ዘንድ ምናምን እያለ የሚሰብከው እሱን እየሰማሽ ብታኝስ እንደዛ ደክሞሽ እብዶች ናቸው እንዴት እንደሚያናዱኝ እናቴ ትሙት። በተለይ ዛሬ ያየሁት ነገር ውዶቼ ብራንክ ነው እየተባለ ነው። አልተለያዩም አታልቅሱ እሺ ብራንክ ነው። ማሪ እንዴት ሰማሽ ደግሞ እንዴት ነው ብራንክ የሆነ ይሄ ነገር? ራዱና የረ ብራንኩን አበዛብን እኔ ጌታ። አሁን ደውዬ አዲስ አበባ ወንድም ያለ ደውዬ አጣራ ብዬው ነበረ። ብራንክ ነው ደግሞ ሄለን ስታወራ ሰምቻታለሁ። ሄለን ደግሞ ዛሬ ብራንክ ልታረጉ ነው ብራንካችሁን አበላሻለሁ ብላለች። እቺ ነገረኛ ምን አለ ብራንክ ቢያረጉንና ትንሽ እየየ ብለን ብናለቅስ። አራፈርብኝ አሬት ነው የሚሄደው እኔ የታባ አንደኛ ነገር ህዝቡን ምን ያክል እያደደባችሁት። በተለይ አዶናይ አንተ ህዝብ አንቂ ነህ። ራሴም ነቅቻለሁ አነቃለሁ አትስሙ ምናምን ብላል አይደለ? እኛንም አትስሙን ህይወታችሁን ኑሩ ምናምን በላችሁ እስቲ። እኛ ምን እንሰማሶች እውነት አንቂ ኮንክ እኛ ማለት ይሄን ያክል ህይወታችሁ ውስጥ አስገብታችሁ ምናምን አቃለሁኝ። አሁን እነ ማይክል ጃክሰን ምናምን ሲዘፍኑ ኮፌንት ይበላሉ እኮ ያለቅሳሉ እየየ ይላሉ። ከነዚህ ሆነ ራሳቸው ሆነ ጥበብ ተሰጡ ምናምን አላቸው። እናቴን አዱን አንተ አሁን ህዝብን ማንቃት ነው። ህዝብ አንቂ ሰው ደግሞ ምንም አይነት ዕውቀትም ጥበብም ከሌለው ህዝቡን እንደራሱ ማንቃት ከሆነ አሁን የዘፈን አድናቂዎች አርት ነው ዘፈን አሉ እኮ እግዚአብሔር የፊልም አድናቂዎች በጣም የሚወዱት ምናምን ግን የሆነ ገደብ አለው። ይሄ ጥሩ አይደለም እኮ እናቴን ጥሩ አይደለም እኮ። ጭራሽ ከዚህ በፊት ታስታውሳላችሁ ለሆነ ልጅ ቲቪ የቤት ዕቃ እናሟላልሃለን ብለውት የሆነ ፌመስ አፉ አራት ማዕዘን ነገር ጥርሱ የሆነ እንትን ያለ ማን ነበር ስሙ? አፉ አራት ማዕዘን ሲያወራ እንዲህ አራት ማዕዘን የጥርሱ ቅርጽ ምናምን
ስሙን አስታውሱ በእናታችሁ። አዋቴ አብሪሽ አብሪሽዋ አሁን ያው እዚህ ሳውዲ አረቢያ ጅዳ ላይ የምንኖር አንድ ኢጃዛ ቤት 36 ሰዎች አለን። አንድ ኢጃዛ ቤት 36 ሰው አስቡት። ተደራራቢ አልጋ ላይ ያ ሞልቶ መሬት ላይ አስመራ ድርድር እያደሩ ያው ነግሬያችኋለሁ። 100 ሪያል አዋተን ቲቪውም ሶፋውም እንደሚገባ ታብታብ አድርጉ። እስቲ ቤቱን ታብታብ አድርጉት። ኮፒ ሊንክ እያደረጋችሁ እናንተ እና ቆይ አቋረጡኝ። ኮፒ ሊንክ ቁጭ ብለው ኮፒ ሊንክ ያስደርጋሉ። እኔ እዚህ ጉሮሬ ሊደርቅ ነው። አንድ እንኳን የቤት ሰራተኛ እኔን መወድ የለም። አንዳችሁ እኔን አወዱኝም እንዴ? ኮፒ ሊንክ ታብታብ አድርጉ እንኳን አትሉ እና ታብታብ እያደረጋችሁ እንዴ? ይቅርታ ማነህ ጆኒዬ ይቅርታ። እና አሁን ሁሉም ተዋቶ ገንዘቡ ሶፋውም 100 ነው። አንድ 3000 4000 ሪያል ይመጣልሃል፣ እንልከዋለን ሶፋን። ጠላት ቀጠል ይበል። ጠላት የላቸውም። እናቴ አውቀው ነው ጠላት የሚያፈሩት። ሶሻል ሚዲያ ማንም ሰው ጠላት የለው። ይሄ የፊልም ጠላት ነው የሚፈጥሩት። አዎ እርር በሉ ድብን በሉ ጠላቶች እንገዛለታለን። እሰያው የቤት ሰራተኞች ደግሞ እኮ ያምናሉ እኮ እንዴት አድርገው ጭንቅላታቸው ላይ እንደሚሰሩ እኮ ግራ ይገባል እኮ። እናቴ ሼም ኩል ሼም እኔ ይደብረኛል። እኔ እናቴን የሆነ አንድ ሰው እንዴት አድርገው ድራማው እንደሚሰሩት አላውቅም። እኛ ቲቪ ስለገዛንለት ቀኑ እርር በሉ በቃ ድነዝ እኮ ነው የሚያደርጓቸው ባንዴ። በቃ ጭንቅላታቸውን እንደሙቀጫው ቀጥ ማሰብ የለ ማስተንተን የለ ማስተዋል የለ። የማን አባቱ ነው ጠላት? ማን አባቱ ነው እንዴ? እኮ የግል ጉዳያቸው እኮ ነው። ጠላት እርር ይበል ድብን ይበል። ግን ማፈር አለባችሁ። በተለይ እናንተ ፌመሶች እግዚአብሔርን ማፈር አለባችሁ። ይውደዷችሁ ይከታተሏችሁ ምናምን፣ ግን በዚህ ደረጃ ጭንቅላታቸው ላይ የሆነ ነገር ማሳደር ጥሩ አይደለም እኮ። ይከብዳል እኮ እናቴ። እንዴ አንዳንድ ሺህ የሚልም እንዴ የኔዎቹ ዳይ ጃስ በሏቸው። ኧረ ይደብራል እናቴ። ከሰው ጋር አትጣሉብኝ። እኔን የምትወድኝ በቃ እስቲ ተለወጡ፣ እኔን ምሰሉ። እንዲህ ታብታብ ምናምን ሳይሆን እናንተ በየቤቱ እየዞራችሁ እናቴ ደስ ይለኛል። እስቲ ራሳችሁ ጌም ተጫዋቱ፣ ኑ ላጫውታችሁ። አሁን ፌመስ ሰዎች ናቸው አይደል? እነዛ በጎች የሚወዷችሁ ጠቅላላ አረብ ሀገር በ1200 ሪያል ነው የሚሰሩት። ሲያሳዝኑ እኮ እናቴ። አሁን ጃን ዳንኤል ምናምን እከሌ እርስ በርስ ከምትጫዋወቱ እርስ በርስ እንደ ጠላት እየተሰዳደባችሁ ያው የሚሰጧችሁ አሜሪካ ምናምን ያሉ ላኛው አረብ ሀገር ያለውም ትንሽ ነው ቢሰጥም በታብታብ ነው። ሆኖም ግን እነሱ ለምን ከነሱ ጋር ተጫወቱ? የሆነች ነገር ቢያገኙ ምናምን ከላላቸው ላይ ጭንቅላታቸውን እንዳለ ተቆጣጥራችሁ ጭራሽ ደሞዛቸውን በተለይ ኢትዮጵያ ያላችሁ ቲክታከሮች አዘንኩኝ። አንዳንድ ተጋሩም አይቻለሁ፣ ታዝቤያለሁ። የታዘብኩትንም አወራችሁ። አንዳንድ ተጋሩም አይቻለሁ። እናንተን ያየኋችሁ በሌላ ነገር የሆነ ቦታ ጊዜው ሲደርስ ነገራቸዋለሁ። ድንቁርቁር ያለ ከየት እንደመጣ ደግሞ መኮረጅ ጥሩ አይደለም። ሶሻል ሚዲያ ላይ የሆነ ነገር ይደረጋልና እኛም እንደዛ እናርግ፣ እኛም እንደዚህ እናዋክብ። ደግሞ አንዱ አሉ አያችሁ አማራዎች እንዴት እንደሚደጋገፉ አያችሁ፣ ተጎኑ እንደቆሙ የታላችሁ ተጋሩ ምናምን እና እነሱን ይምሰሉ። አይቻችኋለሁ እነማን እንደሆናችሁ። እንደዛ አይነት ሙድ ለማራመድ ትፈልጋላችሁ። ተጋሩ ንቁ። ንሳቱ ማይረኩም ሞና አምሐረኝ ንባዕሉ ይደጋገፍ ንባዕሉ ኮይኑን ድምጽ ይኸውድ ገለ ይብለካ ከሞም ከገይረካ ይደል ከሞም ከገይረካ ከታስባለካ ጽንቅላት ከህልወካ ይከላለው። ኦሮሞችም አሉ እንደዚህ ግሪሳ እንደዚህ ግር ብሎ እንትና ሙባረክ ተነካብኝ ኧረ እንደዚህ ብሎ ብዳብ ከዛ የሆነች ነገር ኳሲል የሆነች ነገር በግል ጉዳያቸው ተጣልተው ምናምን ቀጥታ ወዴት ነው የሚገቡት? ወደዛ አማራ ስለሆንኩ ትግሬ ስለሆንኩ ነው እንዴ የግል ህይወት እንትን እንዴ ግሪሳዎች የታላችሁ ኑ እሪ በሉ ጩ እንዴ ስለሆንኩ ነው። በቃ የሆነ ጭንቅላታቸው ላይ ተሰርቷል። እውነቱን ነው ስለሆነ ነው። ፍጹም እኮ የሚያገናኘው ነገር የለም እኮ። እኔ አቤሌዘር ጋር ተጣላሁና አቤሌዘር በዘር የመጣብኝ ተጋሩ ጃስ ይበሉ እንዴ ተጋሩ ምን አገባቸው? እሱ ጋር የተጣላሁት እኮ በሆነ ነገር እኮ ጂቦ ግን ተደደብነ እኮ አሉኝ ውስጥ መስመር መጣ
ዝም ብለህ ግርሳህን አታበዛ። ተጋሩ ላይ ወንድ ማሽን ጋር ትጫወትም እንዴ? እኔ እኮ ደደብ እኮ ነኝ። በቀደም እንደዛ ሲጨፈጭፉኝ አንድ ትግራዋይ ጅቦ ለምን ተነካ? ጅቦ ወንድማችን ለምን ተነካ? ለሱማ ቀይ መስበራችን። ኧረ አፈር ብሉ ተጋሮች። አላያችሁም እንዴ? ኧረ የታላችሁ ተጋሮች? ለዛ በጦርነቱ ጊዜ እንደዛ ቀውጣ አርጌ ጃስ ቦላቸው እንጂ ተነሱ ተጋሮች። አርፋችሁ ተቀመጡ። ጅቦ ቀይ መስመራችን ነው የሚል አንድ ትግራዋይ ልጣ እንደዛ ስቀጠቀጥ ተጋሩ ላሽ 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 አላየህም? ቆይ በእናንተ ላይማ እሰራለሁ። ግን እኔ አሁን ግሪሳይን ማድረግ የምፈልገው ጠቅላላ የኢትዮጵያ ሕዝብ እናቴ ትሙት ኦሮሞ፣ አማራው፣ ትግራዊ በቃ ከኔ ጎን እንዲቆም ነው ማድረገው በቃ እንጂ ዘር ለይቼ ምናምን አላረገው። ያውም ንቁ፣ በዘር የሚደበቅባችሁ ሰዎች ምናምን ካላችሁ ንቁ። እና በተለይ አረብ ሀገር የምትኖሩ ሴቶች ብዙም አትነቁ። እርግጠኛ ነኝ እዚህ 600 ምናምን ሰው አለ ከአሜሪካ የሚኖሩ የተወሰነ ሰው ነው። አሁን እንዩ አሜሪካ ነው ያለችው፣ ስራ ቦታ ነች፣ እየተደበረችብን ነው ምናምን ነገር። አንዱ በር እየነዳ ነው፣ አንዱ ትራክ ሌሎቻችሁ ቁጭ ብላችሁ የገጠር ልጅ